በትግራይ አካባቢ ላይ ወልቃይትን በተመለከተ እኔ እስካየሁት እየወጡ ያሉት ሙዚቃዎች ናቸው። ወልቃይት ይሄ ነው የሚል ሙዚቃ ነው። ሙዚቃ ደግሞ ያው ከመዝናኛ ያለፈ ወልቃይቴ ትግሬ ነው የሚሉ የአክሱምና የአድዋ ሰዎች ናቸው። የማንነትና የወሰን ይገባኛል ጥያቄዎች እንዴት ቢሆኑ የተሻለ ነው? ምንድነው የመጨረሻ ጣፋንታቸው? አሁን የራያና የወልቃይት ላይ ያው ለነጣጥሎ መልከት ያስፈልጋል። የራያ ላይ ለምሳሌ አሁን የተለያዩ ጥያቄ የሚያነሱ ኃይሎች አሉ። እውነት ለመናገር ራዩማ የሚሉ አሉ፣ ራያ ትግሬ ነው የሚሉ አሉ፣ ራያ አማራ ነው የሚሉ አሉ። ወልቃይት ላይ ስትመጣ ግን ይሄ የለም። የክላሪቲ ችግር የለም ወልቃይት ላይ። ባለፉት 40 ዓመታት ጀምሮ የወልቃይት ሰዎች ሲታገሉ ነበር። እኛ ትግሬ አይደለንም ብለው ሲታገሉ ነበር የወልቃይት ሰዎች። እኔ ባለኝ መረጃም አሁንም ባለው ነባራዊ ሁኔታም ትግሬ ነኝ ብሎ እየታገለ እየጠየቀ ያለ ወልቃይቴ አላጋጠመኝም። ወልቃይቴ ትግሬ ነው የሚሉ የአክሱምና የአድዋ ሰዎች ናቸው። ወልቃይቴ አማራ ነው በግልባጩ ወልቃይቴ አማራ ነው የሚሉ ደግሞ የአንኮበርና የደብረ ማርቆስ ሰዎች አይደሉም። ወልቃይቶቹ ራሳቸው ወልቃይት ነን በሚሉት የሚያምኑት ሰዎች ናቸው። እኛ ወልቃይት ነን የሚሉት እንደውም አንዳንዴ እኮ ራሱ እኮ ይቸግራል እኮ። በነገራችን ላይ አሁን ባለው ነባራዊ ሁኔታ የወልቃይት ጉዳይ ያው እየተዘጋ ይመስለኛል። 2010 ላይ እኔ በዚህ መንገድ ባይዘጋ ጥሩ ነው እያስብ ነበር። ካስታወስክ 2010 ላይ ወልቃይት እንደ ካሽሚር ያን ጽሁፍ ነበር እና ያኔ ያው ይሄ ሁኔታ ወዴት ሊሄድ እንደሚችል የወልቃይት ጉዳይ መፈታት ያለበት እዛው አካባቢው ላይ ባሉ ሰዎች ነው ወይ ደግሞ በአማራ ክልልና በአማራና በትግራይ ወንድምና እህቶች መካከል ላይ መፍትሄ ቢሰጡት የተሻለ ነው ብያስ ነበር። ምክንያቱም አሁን እስቲ ሪፈረንደም ራሱ አሁን በሪፈረንደም ይካሄድ ብለህ ብትል ራሱ ትንሽ ግራ ያጋባል። ምክንያቱም ወልቃይቶቹ ያው ታረማለው ወልቃይት የሆነው ትግሬ ነን የሚሉ ካሉ ታረማሉ። ግን እስካሁን ስላላጋጠመ ነው። ወልቃይቶቹ ምንድነው ሪፈረንደም የሚያካሂዱት? እኛ ትግሬ አይደለንም አማራ ነን ብለው ነው እንዲህ ማለት በሉ ማለት ስልጣንና ሞራሉ ያለው ማን ነው? ለምሳሌ የደብረ ማርቆስ ወይም የደብረ ታቦርን ህዝብ ተነስተክ አማራ ነን ወይም ሌላ ነን ብለህ ድምጽ እንደማትለው ሁሉ የአክሱምን ወይም የአድዋን ህዝብ ተነስተክ ትግሬ ነን ወይስ ኤርትራዊ ነን ብለህ ድምጽ እንደማትለው ሁሉ ወልቃይት ላይ እነዚህ ነገሮች ካሉ ወደ ሪፈረንደም የሚሄዱ ራሱ ሊቸግር ይችላል። ያው ሽሬ ላይና አክሱም ላይ ወይም መቀሌ ላይ ቁጭ ብለህ ወልቃይት የኔ ነው ከሆነ እሱ ደግሞ የማንነት ጉዳይ ሳይሆን የመሬት ጉዳይ ነው የሚሆነው። የመሬት ጉዳይ ደግሞ በሌላ ነገር ነው የሚታየው። አንተ የጠየቀኝ የማንነትን ዋናነት ማንነት ስለሚመለከት ነው ወልቃይት ላይ ያለው ኢሹ። ወልቃይት ብዙ ደም ፈሶበታል፣ በጣም ብዙ ደም ፈሶበታል። ዝም ብለህ ደግሞ ተዛውረህ ስታየው የወልቃይት ህዝብ በብዙ መስዋዕትነት ውስጥ ያለፈ ነው። በጣም ተገፍቶ ተበድሎ ተጨፍጭፎ ያው ባለፉት 40 ዓመታት አሁን የሚወጡ ሪፖርቶችን ስታየው ትደነግጣለህ። ባለፉት 40 ዓመታት በወልቃይት ላይ የደረሰው በደልና ግፍ ኢትዮጵያ ውስጥ ነው የተፈጸመው ብለን እንድደነግጥ ያደርጋል። እነዛ በደሎችና ግፎች አሁን ይወጡ ነው። በትግራይ አካባቢ ላይ ወልቃይትን በተመለከተ እኔ እስካየሁት እየወጡ ያሉት ሙዚቃዎች ናቸው። ወልቃይት ይሄ ነው የሚል ሙዚቃ ነው። ሙዚቃ ደግሞ ያው ከመዝናኛ ያለፈ የወሰን መብት ተስቶም ዞሮ ግን እኔ እነዚህ ወልቃይት ያው ያ ጉዳይ እኔ ቢታይ ደስ የሚለኝ የሁሉንም ህዝብ ዜጎች የሁሉንም ትግሬ ኢትዮጵያዊ ነው፣ የወልቃይት ኢትዮጵያዊ ነው፣ ኦሮሞ ኢትዮጵያዊ ነው፣ ሶማሌ ኢትዮጵያዊ ነው። በእንዲህ መንፈስ መጥቶ የሁሉንም መብታቸውን ያከበረ ይሄ ፌዴራሊዝም ቢፈርስ መፍረስም አለበት ብዬ አምናለሁ። ገላግሌ መፍትሄውን ነበር። ይሄ ፌዴራሊዝም ካልፈረሰ ግን ቢያንስ ህገ መንግስቱ እዚህ ህገ መንግስት ላይ የተጻፉ መብቶች ለምሳሌ እኔ አዲስ አበባ ተወልጄ አዲስ አበባ ያደግኩ የአዲስ አበባ ልጅ በፖለቲካ ሀሳብን ብትል የኢትዮጵያዊነት አቀንቃኝ ነኝ። ስለዚህ አድዋም ሄጄ
ደብረታቦርም ሄጄ ደምቢዶሎም ሄጄ የመኖር መብቴ እኩል ሊከበርልኝ ይገባል። ወልቃይት ላይ ያለውን ሁኔታ በዚህ መንገድ መታየት አለበት።